ገንዘብ ሊያዝና የአካባቢን ሰዎች አንድ ሁለት ቀን በእኔ ምክንያት ጠግበው ቢበሉ ከእሳቸው ሞት ጋር በተያያዘ አንዳንድ ነገሮች ስለሚወሩ ያንን ነገር ግልጽ ለማድረግ ያው ከረጅም ጊዜ ከራሴ ካወራው በኋላ ነው ይሄን መናገር የፈለኩት። ከሳምንታት በፊት ምጧን በላይቭ ወይም በቀጥታ ስርጭት ማስመልከት የበርካቶችን ትኩረት ስባና መነጋገሪያ ሆና የነበረችው የቲክቶከሯ ሀና ጉዳይ በተመለከተ ከወላጅ እናቷ ጋር በተገናኘ ስሟ በተደጋጋሚ እየተነሳ ይገኛል። ባለፉት ጥቂት ቀናት ደግሞ እኚህ ወላጅ እናት በባዶ ቤት ውስጥ ሞተው መገኘታቸውን ተከትሎ በርካቶች ስሜታቸውን በተለያየ መልኩ እየገለጹና እያንጸባረቁ ይገኛሉ። ከማህበራዊ ሚዲያ አሉባልታ ጀርባ ያለው እውነት ምን ይሆን ስንል በዛሬ መረጃ ሰዓታችን የምንቃይ ሲሆን ከእሳቸው ጋር ረጅም ጊዜ አብሮ እንዳሳለፈ የሚናገርና በጉርብትና አብሮ ቆይታ ማድረጉን የሚገልጸው አንድ የማህበራዊ ሚዲያ ተጠቃሚ እውነታውና ጉዳዩን ይፋ አድርጎታል። ከሶሻል ሚዲያው አሉባልታ ጀርባ ያለ እውነት ግን ከሚታሰበው በላይ ሆኗል። የቲክቶከሯ ወይዘሮ ሀና ወላጅ እናት ሞትም የብዙዎችን ልብ እንደሰበረ እኚህ አሳዛኝ እናት እንዲህ ባለ መልኩ መጨረሻቸው ለምን ሆነ ያስባለ ጉዳይ ሆኗል። የወይዘሮ ደንበጫ አርጋቦ አሳዛኝ ህልፈትና የተደበቀው የእርሳቸው ታሪክ ምን ይሆን? በዛሬ መረጃ ሰዓታችን እዚህ ላይ በስፋት እንቃኛለን። ኢትዮ ግሎባል 360 ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ እንድታደርጉ አክብሮታዊ ግብዣችንን እናቀርባለን። ቪዲዮን ከወደዳችሁት ላይክ፣ ሼር በማድረግም ሌሎች እንድታካፍሉ እንድታጋሩ በአክብሮት የጋበዝና እየጠየቅን ይህን ጉዳይ በዝርዝር ለመመልከት እንሸጋገራለን። መልካም ቆይታም። በከፍተኛ ደረጃ ካነጋገሩ አሳዛኝ ክስተቶች መካከል በቅርቡ የሆነውና የብዙዎችን ልብ የሰበረው የእናታችን ወይዘሮ ደንበጫ አርጋቦ ድንገተኛ ህልፈት ቀዳሚ ስፍራ መያዙ እውነት አለው። የቲክቶከሯ ሀና ወላጅ እናት የሆኑት ኑሯቸውን በሀገረ አሜሪካ ያደረጉት እኚሁ እናት በድንገት በቤታቸው ውስጥ ሞተው መገኘታቸው ብዙዎች ለማመን የከበዳቸው ከመሆኑ ባለፈ ከሞታቸው በኋላ በርካታ ጣቶች ወደ ልጃቸው ሲቀሰሩ ነበር። ሞት በራሱ ከባድ ሐዘን ሆኖ ሳለ ከህልፈታቸው በኋላ በማህበራዊ ሚዲያ ገጾች ላይ ሲዘዋወሩ የነበሩ መሰረተ ቢስ ወሬዎችና አሉባልታዎች የቤተሰቡን ሐዘን የበለጠ አክብደውት እንደነበር ለጉዳዩ ቅርበት አለን ለነሱም በቤተሰብነት ደረጃ እንቀርባለን የሚሉ ምንጮች በስፋት የተናገሩና እየገለጹ ይገኛሉ። እነዚህ ምንጮች እንደሚገልጹትና እንደሚናገሩት ከሆነ ማህበራዊ ሚዲያው ላይ ከሚነዛ ወሬ ባለፈ ሌላ እውነት አለ ሲሉም እየተናገሩ ነው። ይህ እውነት ምን ይሆን? የእርሳቸው ጎረቤት እንደሆነ የሚገልጸው ግለሰብ ያጋራ ጉዳይ ደግሞ በብዙ መልኩ ማሳያ ሆኖ ማግኘታችን አይቀሬ ነው። ሞት በራሱ ከባድ በሆነበት ሐዘናቸው ላይ እጥፍ ድርብ ሐዘን የሚያስከትለው ይህ ክስተት ለምን ሆነም? እውነትና ንጋት እያደር ይጠራል እንደሚባለው ሟችን በቅርበት የሚያውቀውና ከልጆቻቸው ቀጥሎ አብሬያቸው ኖሬያለሁ የሚለው የቅርብ ቤተሰብና ጎረቤት የሆነው ይህ ግለሰብ ከሐሰተኛ ትርክቶች ጀርባ ያለውን እውነተኛና የሚያኮራው የወይዘሮ ደንበጭን የህይወት ታሪክ ይፋ አድርጓል። ይህ ዘገባ ማህበራዊ ሚዲያ በችግር ምክንያት ተጎዱ ተብለው የተሳሳተ ስዕል የተሳለላቸውን እናት ትክክለኛ ማንነት፣ ጥንካሬ፣ ቸርነትና ኩሩ ኢትዮጵያዊነት በግልጽ የሚያሳይ ሆኖ መገኘቱ አይቀሬ ነው። በእጃቸው በልቼ በእጃቸው አድጌያለሁ። ይህ የቅርብ ምስክሩ እውነታ ደግሞ ስለሳቸው ያልተሰማ ነገር ብዙዎች ያልተረዱትን እንዲያውቁና እንዲረዱ የሚያደርግ እውነታ ሆኖ ማግኘታችን አይቀሬ ነው። ማህበራዊ ሚዲያ ሁልጊዜም ቢሆን እውነታውን ብቻ ያንጸባርቃል ማለት አይቻልም። በተለይም በመሰል ጉዳዮች ላይ ሁሉም እንደመሰለውና እንደታየው የሚናገረው የሚገልጸው አሊያም ደግሞ አለኝ የሚለው መረጃ ከእውነታ ሲርቅ የምንመለከትባቸው አጋጣሚዎች ጥቂት አይደሉም። በተለይም በሐዘን ወቅት የሚፈጠሩ ስሜታዊ መረጃዎችም ከእውነታው ራቅ ሊሉ የሚችሉበት እድል ሰፊ ለመሆኑ የእናታችን ሞት አንድ ማሳያ ሆኖ እናገኛለን ያሉ ምንጮች እኚህ ደግ እናት በቅርበት የሚያውቋቸው ይህ ግለሰብ እንደሚመሰክረው ከሆነም ለ4 ዓመታት ያህል በአንድ ህንፃ ላይ አብረን ኖረናል። በእጃቸው በልቼ በእጃቸው ጠጥቼን ያደግኩት እማዬን ከልጆቻቸው መቀጠል በደንብ የማውቃቸው እኔ ነኝ በማለት እማኝነቱን ይሰጣል። በመሆኑም አንዳንዶች በማህበራዊ ሚዲያ እማዬ ችግራቸው ነው እንደዚህ ያደረጋቸው ይቸገሩ ነበር በማለት የሚያሰራጩት ወሬ ፍጹም የተሳሳተና ከእውነታው የራቀ መሆኑን ሊታወቅ ይገባል በማለት እዚህ ጉዳይ ላይ ጠንከር አድርጎ ያነሳል። በተለይም እሳቸው በሰው ሀገር ኑሯቸውን ማድረግ ከጀመሩበትና ከልጆቻቸው ከተነጠሉ በኋላ የነበራቸው የብቸኝነት ህይወትና ችግር ለሞታቸው እንደ አንድ መንስኤ ተደርጎ እንደሚቆጠር ሲዘዋወር ለነበረው መረጃ ይህ እውነታ በዚህ መልኩ ይጥራ በማለትም ሐሳቡን ገልጿል። ይህ እማኝና የቅርብ ምስክር እንደሚለውና እንደሚናገረው ከሆነ ከሞታቸው ጀርባ ያለው ጉዳይ ሌላ ነው። አስከትሎም ይሄው እማኝ እንደሚናገረውና እንደሚገልጸው ከሆነ እኚህ እናት በዋነኛነት ብዙዎች እንደሚሉትና እንደሚገልጹት ከሆነ
የሚቸገሩ አሊያም ደግሞ ህይወትን በፈተና ውስጥ ያሳለፉ አይደሉም። በችግራቸው ውስጥ የነበሩ ሳይሆን በላባቸው ሰርተው የሚያድሩና ለሌሎች የሚተርፉ የጥንካሬ ተምሳሌት ነበሩ ማለትም ይገልጻል። ከመርካቶ እስከ አሜሪካ ያለው የቢዝነስ እንቅስቃሴና ስኬታቸው የማይበገር የሰራተኝነት መንፈሳቸው አንድ ማሳያ መሆኑ ሊታወቅ ይገባል ማለትም ይገልጻል። የወይዘሮ ደንበች ታሪክ የትጋትና የስኬት ታሪክ ነው። ገና ኢትዮጵያ በነበሩበት ጊዜ በአፍሪካ ትልቁ የገበያ ማዕከል በሆነው መርካቶ ውስጥ ትልቅ የፍራፍሬ መደብር ነበራቸው ይላል ይህ እማኛቸው ተሙ። ወደ አሜሪካ ከመጡ በኋላም ቢሆን ይህ የሰራተኝነት መንፈሳቸው አልተለያቸውም ነበር ማለትም ይገልጻል። የማይነጥፍ ሀብትና ብሎም ንብረት ነበራቸው ማለትም አያይዞ ያነሳል። ተሙ ስለሳቸው በሰጠው ምስክርነት ከአሜሪካን ግቢ ጀምሮ እስከ ትላልቅ የቢዝነስ ቦታዎች ድረስ ብዙ ሚሊዮን ዶላር የሚቆጠር ሀብትና ትላልቅ ቤቶችን በዚሁ በሀገራቸው ኢትዮጵያ አፍርተው ነበር ማለትም ያነሳል። በባህሪያቸው ቁጭ ብሎ መዋል አይመቻቸውም። በእርጅና ዘመናቸውም ቢሆን መስራትና መንቀሳቀስ የሚወዱ እስከ መጨረሻው አቅታ ድረስ በላባቸው ሰርቶ መኖርን የሚመርጡ ኩሩ ኢትዮጵያዊ እናት ናቸው። ለዚህ ደግሞ እኔ አንድ እማኝ ነኝ በማለትም ይገልጻል። ድንበር የተሻገረው ቸርነት፣ የድሆችና የስደተኞች መጠጊያ መሆናቸው ደግሞ ሌላኛው የእሳቸው ገጽና መልክ ነው። የወይዘሮ ደንበጭ ልብ ከሀብታቸው በላይ ሰፊ ነበር ይላል ተሙ ስለሳቸው ምስክርነቱን ይሰጥ። ቸርነታቸው በአሜሪካ ብቻ የተወሰነ አልነበረም። በየዓመቱ የኢትዮጵያ ገጠራማ ክፍሎች በማካለል በተለይም መስቀል በዓል ወቅት ላይ ተቸገሩ ትልልቅ ሰዎች ድጋፍ ያደርጉ ነበር። የዕለት ጉርሳቸውን እንኳን አግኝተው በመብላት ስለማይችሉ ወገኖችም እጃቸውን ይዘረጉ ነበር። የተራበ ያበላሉ፣ የተጠማ ያጠጣሉ፣ የታረዘ ያለብሳሉ። የእሳቸው ትክክለኛ ማንነት ይሄ ነበር እንጂ ተቸግረው የወደቁበት አንድም አጋጣሚ የለም በማለት ይገልጻል። ከዚህ ባሻገር በአሜሪካ ሀገር ያላቸውን ቤት የኢትዮጵያን መሸሸጊያ አድርገው እንደነበርም ምስክርነቱን ይሰጣል። አዲስ አበባ ወደ አሜሪካ የመጡ ሰዎችን እስኪላመዱና የራሳቸውን ሕይወት እስኪመሰረቱ ድረስም እስከ 8 ወር ድረስ በነፃ አብረዋቸው እንዲኖሩ ያደረጉና ያቋቋሙ እናት ነበሩ ማለትም ስለ እሳቸው ምስክርነቱን ይገልጻል። ይህ አይነቱ ደግነት በዘመናችን እጅግ ብርቅ የሆነ የእውነተኛ እናትነት መገለጫ ነው። የብቻ መኖሪያ ቤት፣ የልጆቻቸው ነፃነትና የሃና ጉዳይ በማህበራዊ ሚዲያ ሌላው በስፋት ሲነሳ የነበረ ጉዳይ ነው። ከልጃቸው ከቲክቶከሯ ሃና ማዘር ጋር የተያያዘው ጉዳይ ሲል የገለጸው ይሄው ነው። አንዳንድ እናትየው ብቻቸው መኖራቸው እንደ መገለል አድርገው ሰርተውታል ወይም ደግሞ ተናግረዋል። ነገር ግን እውነታው ከዚህ ፈጽሞ የተለየ ነው። እሳቸው በራሳቸው ፍቃድ ተለይተው መኖርን መረጡ እንጂ ልጃቸው ከቤት አላስወጣቻቸውም ማለትም ተሙ ምስክርነቱን ይሰጣል። ሃናና እማዬ በተለያዩ ሰዎች ናቸው። የራሳቸው የሆነ የተለያየ ምርጫም አላቸው። እማዬ ብቻቸውን ይኖሩ ነበር። ማንም ጥሯቸው ወይም ገፍቷቸው ሳይሆን በራሳቸው ሙሉ ፍላጎትና ምርጫ ይኖሩ እንደነበር እኔ አንድ ምስክር ነኝ። ይህን ጉዳይም በቅርበት አውቃለሁ ማለት ምስክርነቱን ይሰጣል። እማኝ ሆነው ተሙ ልጆቻቸው ትዳር መስርተው ከአጋሮቻቸው ጋር መኖር ሲጀምሩ እኚህ አስተዋይ እናት ልጆቼ የራሳቸው ነፃነት ይኖራቸው በሚል ጤናማ ቤተሰብ አስተሳሰብ እንዲሁም እርሳቸው በራሳቸው ተንቀሳቅሰው የመኖር ጥልቅ ፍላጎት ስለነበራቸው ብቻቸውን መኖር እንደመረጡም ይገልጻል። ስለሳቸው ሲመሰክር ይህንን ነፃነታቸው ለመጠበቅ ሲሉም በወር እስከ $1700 ከ200,000 በላይ የኢትዮጵያ ብር እየከፈሉ መኖሪያ ቤት ተከራይተው በክብርና በኩራት ይኖሩ ነበር። ይህ በራሱ እሳቸው በችግር ውስጥ እንዳልነበሩና የገንዘብ አቅም እንደነበራቸው ትልቅ ማረጋገጫ ነው ማለትም ይገልጻል። አሁን ላይ ቤተሰቡ የሚወዱትን እናት ታዲያ አሁን ላይ ቤተሰቡ የሚወዳቸውን እናት በድንገት ማጣት ጥልቅ ሐዘን ውስጥ በወደቀበትና የሚገኝበት በዚህ ጊዜ እናት ማጣት በራሱ ምትክ የሌለው ከባድ ቁስል ሆኖ ሳለ ማህበራዊ ሚዲያ ላይ የሚነዛው ነገር ግን የበለጠ ልብ ይሰብራል። በዚህ ሐዘን ላይ እንዲህ አይነት ስብዕና ያላቸውን ሰርተው ያሳደጉ ለሰዎች የተረፉና ደግ እናት በክፉ ማውሳትና በማህበራዊ ሚዲያ ላይ አሉባልታ መንዛዝ በቤተሰቡ ላይ ይበልጥ ህመም መፍጠር ነው። እኛ እንደ ኢትዮጵያዊ ማህበረሰብ ትልቅ ባህላዊ እሴታችን በሐዘን ጊዜ ማጽናናት፣ እርስ በርስ መደጋገፍና እንዲሁም ደራሽ መሆን ነው። አሁን ትኩረት ማድረግ ያለብን በወይዘሮ ደንበጭ ጠንካራ የሥራ ባህልና በደግነታቸው ላይ እንጂ ከእውነታው በራቁ ወሬዎች ላይ መሆን የለበትም በማለት እማኙ ተሙ ይናገራል። ለሃናም ሆነ ለመላው ቤተሰቡ ማህበራዊ ሚዲያ ጫና የጸዳ ጊዜ በመስጠት ሐዘናቸውን በአግባቡ እንዲወጡ መፍቀድ ይኖርብናል። ከዚህ ከባድ ፈተና ጊዜ ቤተሰቡ ከኛ የሚፈልገው አሉባልታ ሳይሆን እውነተኛ ጸሎትና ፍቅርን ብቻ ነው ማለትም ይገልጻል። ወይዘሮ ደንበጭ አርጋቦ በሰራተኛ ለጋስ ብሎም ደግሞ ደግ እናት ነበሩ። እስከ መጨረሻው ሰዓት ድረስ በላባቸው ሰርተው መኖር የመረጡ ኩሩ ኢትዮጵያዊ እናት ለመሆናቸው ይኸው ምስክር አንድ ማሳያ ሆኖ እናገኛለን። ታሪካቸው ማህበራዊ ሚዲያ ላይ እንደሚዘዋወረው የሐሰት መረጃ ብሎም የትጋትና የቸርነት አርአያነት ያለው እንጂ ከዚህ ተቃራኒ አይደለም። ወይዘሮ ሃና
ፈጣሪ ወይዘሮ ደንበጫ አርጋቦ ነፍስ በገነት ያሳርፍልን፣ ለቤተሰቦቻቸው ለልጆቻቸውና ለወዳጅ ዘመዶቻቸው መጽናናትን ይስጥልን እያለን እኛም የዛሬን በዚህ ቋጨን። ውድ ቤተሰቦቻችን ኢትዮ ግሎባል 360 ኒውስ ነን። ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ቪዲዮን ከወዳችሁት ላይክ፣ ሼር እንድታደርጉ እየጋበዝን መልካሙን ሁሉ ተመኘንላችሁ። ታውቂያለሽ ቅርብ ጊዜ ተደዋውለን ነበርና አሁን እሄዳለሁ ትንሽ ልስራና ትንሽ ገንዘብ ሊያዝና የአካባቢን ሰዎች 1-2 ቀን በእኔ ምክንያት ጠግበው ቢበሉ የሆነ ለእንግዲህ ለእሱ አይደለም ለልጆቹ አይደለም ለአካባቢ ሰው የምትጨነቅ እናት ናት። በእኔ ምክንያት ጠግበው ቢበሉ ደስ ይለኛል። ለነሱ ብዬ እኮ ነው። ትንሽ ጊዜ ልስራና እኔም እሄዳለሁ፣ እዛ እሄዳለሁ። ሀኒ የመጨረሻ ልጅ ናት። 7 ልጆች አላቸው፣ ትልልቅ ልጆች፣ ቦታ የደረሱ ልጆች አሏቸው።